ጥፋት የለም። እሱ እኮ እርጉዝ ነው ተብለ ሚስት የመጣችው እኮ ልጁ እሱ ነው ብለ እየተከራከረች ነው እስካሁን። ትላንትና ሄሚ ራሱ ምንድን አለችው? ወጥቼ ነበረ አሞኝ ተመልሼ የመጣው ምናምን እያለች ነው። ትላንትና ራሱ እያመማት ነው ማለት ነው። ገባችሁ? ልጅቷ ሜራ እኮ ልጅቷ በውስጥ እየተጎደች እኮ ነው። እሱ እያወጣው የትኛም ቦታ ላይ ዘንዝሎ ይመጣል። እሷ ግን እያለቀሰች እየደመች እየታመመች ቤት ውስጥ ለምንድን ነው የምትቀመጠው? አሁንማ ኤፍሬም ትላንትና ደግ አደረጋ። ወንድሞች አሉ፣ ከወንድሞቹ ጋር ትሰራለች፣ ከወንድሞቹ ጋር ትወጣለች። ጀግና ወንድሞች ናቸው አሉ፣ አደግና ቤተሰብ። እሱም የፈለገ ሴት ጋር ሄዶ ይዘን ዝለሉን ሲያስቆም አንዱን ቡሽቱን ይሄ አዲስ አበባ ላይ ሲልግል የሚጨልጠው ቡሽቱን ይዞ ይመጣል። ሚላት ብቻ ሃይሚን ቢመስለው ሴት እኮ ፈልጎ ራሱ አያገኝም። ሃይሚ እኮ የሴት ተምሳሌት ናት እኮ። ሃይሚ ድጋሜ ሆድ ውስጥ ገብቶ እናቷ ሆድ ውስጥ ገብቶ ተፈጥሮ ድጋሜ ቢወለድ እንደ ሃይሚ አይነት ሴት ማንም ሰው ከሰው አርቋል እኮ የዶንቆሮ ማይን ከሰው ከጎደኛ ከሁሉም ሰው አርቋል። ከወንድሞቼ ጋር ራሱ ይበት ያው ሲጀመር መጀመሪያ ራሱ ፍሬም በፕራንክ በኩል አድርጎ ለሃይሚ ቪዲዮ ሰርቶ ነበረ ተለያዩ ምናምን ብሎ እሷ በቃ በጣም ስለምትወዳ እንዳትጎዳ ብሎ ነው እንጂ ዝም አሉት። እሱ እኮ ማንም እንደሚሰራ ስራ እኮ ትክክል አይደለም። ድሮ እኮ ዳና ነበረ ተቀየረ። እኔ ራስ ኤፍሬምን አውርቼ ነበረ ልጅ ማለት ነው። አንድ ነገር ልንገርሽ ስሚ፣ የሆነ ነገር የተፈጠረ ቁጥር ሄሚን ቢያከብራት ኖሮ ሊሆን ነገሮችን ለማስተካከል ነው የሚሞክረው። እሱ ግን ሴቶች ጋር ነው የሚሄደው። ሄዶ የሴቶች ጡት ላይ ነው የሚተኛው። እሱ ራሱ ማለት ነው። ባለፈው እሱ ራሱ ሀፍ የና ላይ የሚከፍተው ሽንት ቤት ሄዱና ተደብቆ የሚለው እና ሽንት ቤት አጥበን አይደለም እሱ 3 ሚሊዮን መኪና እንደሚነዳ አደረገ እና ባናይ ኑሮ ሼር ብናደርግ ኑሮ እሱ ማን ይከፍል ነበር? ይሄ የወደቀ ተሳሰባለ ጭራ ማለት ነው። የሃይሚ የጋሽዬ ቤተሰብ ተከታዮች ማለት ነው። የሃይሚ እና የጋሽዬ ቤተሰቦችን ፎቶ አድርጋችሁ ቪዲዮ ስሩ እንታታለን። እሱን የሚያረገው ነገር እሱ እኮ 32 የፎቶ አፍቃሪዎች ናቸው እሱን መከተሉት። ማን ዛሬ ራሱ ቪዲዮ ላይ ታያላችሁ። ምንም ነገር አያወራም። ፍላጎትሽን አከብራለሁ ነው የሚለው። እሱ ሁሌ እንደዛ ነው የሚለው። ፍላጎትሽን አከብራለሁ ነው የሚያወራው ነገር የለም። ባንጋሊ ይሄ ልጅ ማለት ነው። ሃይሚ እኮ ናት አይዲ ሰተ እንደሚያወራ አስለመደችው። ማውራት ራሱ አይችልም። ብቻ ቁም ነገር እኮ ማውራት አይችልም። ቤተሰቦች የምላችሁ ሃይሚን ማለት ነው። የጋሽዬ ቤተሰቦች ማለት ነው። እግዚአብሔርን የምላችሁ ሃይሚ ከልጅነት እኔ ተከታይ እኮ እስከዛሬ ያለው ግን አውቃታለሁ። ግን ይሄ ብሩክ የሚባል ሌባጣ ማለት ነው ቢራ ጠርሙዝ ይዞ ቲክቶክ ይመጣል። እንኳን ብዙ አየው ይባል 7,000 6,000 ሰው ነው የሚያየው። ግን አሁንስ 600 500 ይሄም በማያ ምክንያት በሃይሚ ምክንያት ወንድሞችም ያደገው በሃይሚ ምክንያት የብሩክ አሁን እኮ 6,000 አይደለም። አሁን እኮ ማለት ነው ስሚ እናቴ የና እጅ እኮ ነው እነሱ የሚኖሩት። ሁሉም እኮ ሰብስክራይብ ቢያነሱ ማለት ነው ልስጥሮ ነበረ የሚጠርጉ አዲስ አበባ ላይ ሄዶ ይሸከማሉ ነበረ። ስነ ስርዓት የያዙ እናንተ ሚሰሩ ነገር ስም እየሰጣ በማ ምክንያት ነው የምትሳደበው? የቦርኮ ደንቆሮ ማየን ጭንቅል ማልክና የልብስ ፋሽን ነው ባክሽ። ምንም ጭንቅላት የሌለው ቦርኮ ነው እናቴ። ስሚልኛ ውዬ አንቺ ማልኩ እኮ አይሚሮ አይሆንም። ማልኩ እኮ ቤት አይሰራም። ሃይሚ እኮ ናት እስከ ቤተሰብ ድረስ ቤት ይሰራችው ጀግና ማለት ነው። ሃይሚ እነሱ ጋር ጠግተው እኮ ነው ቤት ተሰርቶ ዘና ያለ ህይወት መኪና ገዝቶ ይኖራል። ድሮ የሚኖረው ህይወት አናቅም ነበረ። ሚዲያ ላይ አናቅም ነበረ። እንደውም ሃይሚ እግር አጥቦ አልጋ ላይ ማስተናት ይሄ ጅል ሃይሚ እኮ ወደ ኋላ አትሄድም። እሱ ሃይሚን ወደ ኋላ ሊቆጥስ ነው አይደል? እሱ ነው ወደ ኋላ የሚሄደው። ሃይሚ ለሷ መቼም መጥፎ አይደለችም። አዎ ሃይሚ ማደግ አልፈልግም። ከነ ቤተሰቦቹ አይፈልጉም። ሃይሚ እነሱ ቤተሰብ ማውጣት አልፈልጉም። እነሱ ለምን ገበያ እየገባ አይደል? እነሱን እያሳደገች እንደምትኖር እሱ እንደ ሾንኮራ ምጥጥ አድርጎ ልጅቷን አሳብዶ አሳምሞ በሽተኛ አድርጎ የፈለገ ይሄ ጠጪ ሴቶች ጋር አዲስ አበባ ሴቶች ጋር
ዝም ብሎ ረካሽ ሴቶች አምጥቶ አዲስ አበባ ላይ እንደዚህ አይነት ሴቶች የለም። ከየት እንደሆነ እንደዚህ የረካሽ ሴቶች አምጥቶ ይረክሳል። ይሄ የረካሽ ሲጀመር እንደዚህ አይነት ሴት አያጥም። ይህ እኮ አዲስ አበባ ምድር ነው እንደ ሴት የሚያጣው እሱ አዲስ አበባ በአደባባይ ላይ የሚያደርገው ሴቶች የት ጠፍቶ? እሱም እንደሰው ነው። ይሄ ከንፈር እየሳመች ዝም አለ አይደል እኮ እንደ አልጋ ላይ ይዞ ተኝቶ ፕራንክ ብሎ አለደ። ካሜራ ቢዲ እንደዚህ ይሆናል አለ። ካሜራ ከሌለስ ሊገባ ነው እኮ ሊሄድ እኮ ከዚህ በኋላ ማለት አይደለም። አሁን ኤፍሬምን በጣም እናመሰግናለን። ኤፍሬም ድሮ ተቆጥተን ነበረ። ወንድሞቹ እንዴት ሄዶ አያዩም እንዴት አይጠይቁም ብለን ነበረ። ትላንት የሰራው ስራ በጣም ደስ ብሏል። ወንድም መከታ የተባለ እውነት ነው። ወንድምሽ ለችግርሽ እኮ ጥሎ የማይሄድ ወንድምሽ ነው። እሱ እኮ ጠግቦ ተጠቅሞሽ ጥሎ ሄደ። ወንድምሽ እንኳን ተዳርሽበት ቦታ ማንም ከአንቺ ጋር ምንም ብታደርጉ እግዚአብሔር ምንም ብታደርጉ እንዳትጸጸቱ። አንቺ ጋር ከመጣ ሞቴም ቢሆን ይቀበላሉ። አንቺ ነሽ ብታስፈልጊ ያለ እየሞተች እኮ ነው። ከዚህ በኋላ ምንድን ነው ማንም መጥቶ አፍ እየከፈተ ዝም አልኩት። ማንም መጥቶ እየመተ ዝም አልኩት። አሁንማ አልቻልኩም። ትፈታላችሁ። ምንም የምናየው ነገር የለም። ምንም የምንቃጠለው ነገር የለም። ምንም እላችሁ ማለት ነው። እሷ ተከታይ የእሷ ቤተሰብ የእሷ ወደስ ፎቶ ከረ እሱን እኮ ማን ነው የሚያየው? አሁን ምን ስራ ሰርቶ ነው የሚያየው? አሁን እሱ ዳና ስራ ሰርቷል የሚለው ሰው አለ? 3 ሴት እኮ ነው 6 ወር ድረስ ያመጣ። ያ እርጉዝ ሴት መጣች። አንደኛ ሶሲ፣ ሁለተኛ ሊንዳ፣ ሶስተኛ ማናት እቺ አሁን የመጣችው የምን ሶስተኛ? አምስት ሴት ሙሉ እያመጣ እርጉዝ አምጥቶ እርጉዝ ነኝ ብለ ወደ ቤተሰቦቹ ድረስ አልኬድም ልጁ ሲወለድ ታያላችሁ ብለ ይሄንን እኮ ረሳሽ እኮ እየሄደ እሱ ራሱ ነው። ይሄ ባንጋሊ ነው የሄደው። ባንጋሊ ነው እሱ ምን ልጅቷ እኮ እስካሁን አልካደችም። ልጁ ሲወለድ ታያላችሁ ብላለች። ይሄዳል ቪዲዮ ሰርታለች። አዎ አሁንም እየሰራች ነው ታያላችሁ ብላ ያን በደል ጥላ እሱን አሚና በቃ ከአንተ ጋር ይኖራሉ። በዚህ ሀገር እረፍት ይፈልጋሉ። ጓደኞችን ሚስቶችን መጥቶ ሊያሳብድ ነው። እኔ ሊታመም ነው ሀገሬ ሊወጣ ነው ሲል እቃውን ስብስብ ብሎ ከፈለሽ እጅ እንዴት ነው አረጋ አመን በቃ የሆነ ቆሻሻ እኮ ነው ያደረገ። ለሰው ልጅ ክብር የለም ይሄ ነገር። ይሄን 2 ዓመት ሙሉ ከሱ ጋር እየለፋሽ ከሱ ጋር ዝቅ አለሽ ከሱ ጋር እየተሳደበሽ ሴት እንደዚህ አድርጎ ሰላም የኔ ፍቅር ስሚ እነሱ ቤተሰብ እዩ እግዚአብሔርን ነው የምላችሁ። ክብር መባል ማለት ነው ካፌ አይወጣም። ክብርን ያስተማረች እሷ ናት እኮ። የጋሽዬ ቤተሰቦች አንድ ቀን ወጥቶ ኦዲየንስ ላይ አፊን ከፍቶ አውጥቶ አያውቅም። እግዚአብሔርን እውነት እኮ ነው። የጋሽዬ ቤተሰቦች ፍሬም የሚሆን አብሬሽ የሚሆን ሰው እየበደለ ለሰው ይቅርታ ብሎ በደልን አይፈልግም። አሁን ብዙ በደል እየተደረገ ለሰው ይቅር ብሎ የሚኖሩ ህዝብ እነሱ እኛ ማለት ነው። እኛ እያለን ከዚህ በኋላ እሱ የምታለቅሱ ነገር ምንም ነገር የለም። ይሄ ወንድም ቢሆን ቆይ ወንድም ነው እሱ መጥቶ አንድ ቀን አስታርቋል። ይህን እኮ አስታረቀ። አሁን ወንድሜ የሆንኮ ትክክል አይደለም። ባለፈው ልጅቷ መጥቶ እንደዚህ ብትሞትስ ምናምን ብሎ መጥቶ መጠየቅ እየነበረ ለምን ወሰድክ እንታያለን። እሱ ምን ሊያደርግ ነው እንታያለን የሚለው እሷ እህቷ ማለት ነው። እህቷ ማለት ነው። የእሱ ሰክሮ እኮ ነው። የእሱ እህት ናት። እነሱን ሰው አረገችው። የእሷ እህት ናት። ማሰብ አለበት። ይሄ ሚዲያ ላይ ሴት መጥቶ ሲመታ ዝም ይላል። ወንድም እኮ ነው። እሱ ቢመታ ምንም አያሳምም። ከሴት አምጥቶ ነው አንቺ ወስሚ ያስመታ። ማንም መጥቶ ነው ወይ አንቺ ላይ ምራቅ ሽንቶ የሚለው አለ። እውነት እኮ ነው። ከሱ ተርፎ ሰው አምጥቶ እያስመታት እጇን ይዞ እያስመታት እኔ አላቅሽም ብሎ ሰው አምጥተው እንደፈለጋት እያደረጋት እችን ብትሞት ጽጽት ይወጣቸዋል። እውነት ወሰደ። ይሄ ደግሞ እንደዚህ ለምን ወሰድክ? እንደ ሀይል ገዝቷል እንዴ? እኔ ራሱ ፈርቼ ነበረ። ትሞታለሽ ወይ አትሞትም ምን ትሆናለሽ ብዬ ራሱ እንዴት እንደፈረው እግዚአብሔርን ነው የምልሽ። ውስጡ ጨርሷል። ውስጡ ይሄን ሴት አምጥቶ ወንድ አምጥቶ ውስጡን ጨርሶ ቡትት አድርጎ በልቷል። ባለፈው ሲታምር ወፍረ እንዴት የነበረች ልጅቷ እንዴ ጭሚት አድርጎ በሉ።
ጥልቅ ከሰው ከሰው ጋር አትገናኝም ልጅቷ። ከሰው ቋርቋል እኮ ቤት ከቤት አትወጪ ብሏል። ቤት የምትቀመጠው እሷ አይስናት ያንተ አይስናት እንዴ? ባለትዳር አይደለችም። ባለትዳር አይደለችም። ቀለበት ተዳረረክም ለአባቱ ሽማግሌ አላክም። አንተ ዘልዛላ ደግሞ ከቤት አትወጣም ብሎ እንዴ ከቤት አትወጪ ብሎ ይከለክላታል። እሷ ከሰው ጋር አትገናኝም። እሷ እኮ ዓለም የሚያውቃት ሴት ናት እኮ የኢትዮጵያ ንግስት እኮ ናት። ሴት ሆኖ ሴትን የሚሳደበው የፎቶ አፍቃሪዎች ማለት ነው። ለምን መሰለሽ ከቤት ይቅርታ በመሀል በጨዋታች ማለት ስለገባው ማለት ነው። ለምን መሰለሽ ከቤት አትውጪ ያላት? ከቤት ከወጣሽ ከሰው ትተዋወቃለች። ሰው ከሆኑ ሰዎች ጥሩ ሰዎች አሉ እንደሷ ስማርት የተማሩ በቃ ሌላ እሱን የሚበልጡት ሰዎች እንዳሉ ውስጡ ያውቃል። ለዛ ነው ከቤት አትውጪ ያላት። እንደሚበለጥ ያውቃል። ይቀናል የሚለው ደግሞ ውዴ ሰይጣናዊ ቅናት እንጂ እኮ ጥሩ ቅናት አይደለም። የሚቀናው ያስረግጬ ልንገርሽ። ይሄ ምንድነው? ሃይማኖት ታደሰ ሚዲያ መሪ ናት እኮ የኢትዮጵያ ንግስት። ወንድም ሴትም ሽማግሌ ማዋቂም ሴቶች የሚወዱ ይሄ ሁሉም ይሄ ውሻዎች የወንድ ስር የምትሄዱ የወንድ ቀበቶ ይዛችሁ የምትራመዱ ሴቶች ስሙ። ሃይማኖትን መድረስ ሆድ ውስጥ ድጋሚ ገብታችሁ ብትወለድ ሃይማኖቱን አትደርሱ። ሃይማኖት የሴት ጀግና ናት፣ የሴት ተምሳሌት ዳና ነገር ይዘመጣ ከዜሮ አንስታ ከኮንጎ ጫማ ከእርገንዶ አንስታ እስከ መኪና ድረስ የምታደርስ ጀግና ሴት ናት። ዘር ማንዘር ሆኖ አሳደገች እኮ ሃይማኖት። የሆነ ፕሮግራም ሲሆን የፌመሶች ፕሮግራም ላይ ሲሆን እንኳን ይዟት አይሄድም። ለምን? ሰው እንዳትተዋወቅ። አይታችኋል። ዛሬ እናውቃለን። ቲክቶክ አዋርድ ላይ አይታችኋል። ቲክቶክ አዋርድ ላይ ብዙ ሰው የሚሰብስበት ቦታ ላይ እሱ ብቻ ነው ሄደው። እሷስ የት ሄደች? እሷ እሱ ማለት ነው። እግዚአብሔርን ከህይወቱ ጥርግ ብሎ ቢወጣ ሃይሚን እኮ ዓለም ነው የሚፈልገው። ወንዶች ሁሉ የሚመናት ሴት ከዛ ደግሞ ምን ይላል? ቤት ውስጥ ሲያስቀምጣት የሚወድሽ ወንድ የፈለገበት ቦታ ሴት ይዞ ይሄዳል። ደንቆሮ ሁላ ቲክቶክ ውስጥ ገብቶ እንደዚህ ነው የሚሰራው። አይታችኋል። እግዚአብሔር እኔ እሱ ፊዚካል ውስጥ ማለት ነው። እሷ ከሌለችበት ቦታ እሱ ከመጣ ፎቶ ይዞ ይመጣል። ለመሸቀል እኮ ነው። አይሆንም። እኛማ ከዚህ በኋላ አውቀናል ማሮች አውቀናል። ምንም እግዚአብሔርን ዜሮ አስገቡ። እግዚአብሔርን አሁን ሚዲያ ላይ የላወረም ዜሮ አስገቡ። የሚደጋፈው ዜሮ አስገቡ። እንዲሁም እየነበረም ቀንሳችሁ ዜሮ አስገቡ። ዜሮ ገብቶ በኋላ ድስጥሮ እንዳይጠርግ ሄደ እግሩ ስር ወርቀ እግሩን ሊይዛ በሚላሱ ማለት ነው። ይሄ እቃውን ሰብራ በሷ ፊት ለፊት ጀግና ሆነ የወጠቁ እግሩን ሲማ ጎንበስ ብለ እንደውም ቤቷ ሚሷ ናት የገዛችው። መኪና ሚሷ ባትኖር እርገንድ ራሷ አትገዛም ነበር። አንተ ቆሻሻ። እግዚአብሔር ህልሜ ላይ ያለ ሁሉ በሃይሚ ምክንያት እኮ ተሳክቶላታል። ተሳክቶታል። አሁን ሃይሚ ላይ እንደዚህ የምጫወተበት ምክንያት ምንም የለም። ኦዲየንሱም አውቀናል አይደለም። ስምልኝ የኔ ሀውዬ ዝም አንዴ ሃይሚ እኮ ብትሄድ አሁንም አንድ ጠራጊ መጥቶ ሴቶች አንድ ቀን መጠጥ ቤት ጭፍጭፍ ብሎ ጥርግ አድርጎ ከነ መኪና ቁልፍ ይዞ ሄዳ ብሎ ነው የሚሸኙት። እንደ ሃይሚ አይነት ሴት የለም። እንደ ሃይሚ አይነት ሴት አንድ ነገር ንገረው። ወንድምየው ማታ በዛ በሌሊት ቪዲዮ ሰርቶ ቴምፕሌት ሳያደርግ ሁላ ነው ሲንጦሎጦል የመጣው። ለምን ይመስላችኋል? ጥቅሜ ተጓረጠ። በቃ ኤፍሬም አደገኛ ልጅ ነው። ባይዘቆይ ኤፍሬም አደገኛ ልጅ ነው። ኤፍሬም እጅ ከገባች አትወጣም ነው በቃ። እሱ ውስጥ አትወጣም። ኤፍሬም እኮ ከዚህ በፊት እንኳን ቪዲዮ ሰርቶ ነበረ። አንድ በፕራንክ ምክንያት ማለት ነው። እውነት ነበረ። እውነት ነው የነገረው እሱ። እውነት ነበረ የዛኔም። አዎ ሃይሚ ግን እኮ ልታስተምረውና በቃ መስመር ልታስዘው ሞክራ ነበረ። ልጁ መስመር አይዝም ባክ ዶንቆሮ ላይ ማክሰስ ነው ብሩክ መምከር ማለት። አሁን ስምልኝ ሃይማኖት የኔ ቆንጆ ሊደር ማለት ነው። እንደ ሴት ራስን እየበላ ይመጣል አይደለም። አንቺ ሚላስ የእሱ ሚላስ አያጨንቅምና እናን ሃይማኖትን ይዘን ወደፊት እሱ ከፈለገ ወደ ሊስጢሮም ከሄደ ወደ ሊስጢሮ ወደ ባጃጅ ተጣን ከፈለገ ወደ ባጃጅ ተራ እና አይሚሮ የወደቀ ሰው ጋር ወደፊት መሄድ አንፈልግም። ሃይማኖትን እንደዚህ በሴት እኮ አስመትቶ እንኳን ትላል መጥቶ እቃውን እኮ ነው ከሷ ጋር እግሯ ላይ እንደዚህ ቤቷን እሷን ለመምታት ፈልጎ ነበረ፣ ግን ካሜራ አለ
አይ እቺ ልጅቷ ውዶች እኔ አስረግጬ ስነግራችሁ ይሄ ብሩኬ ካሜራ ላይ ነው ጥሩ ጥሩ የሚመስለው እንጂ ከካሜራ ጀርባ ብዙ ነገር አለ። እኔ ብዙ ነገር ስታለው እንዳታወሪ ተብዬ ነው። ከበፊት የምሰማው ነገር ነበረ። ክርስቶስን ነው የምላችሁ። ከፊት እውነት ነው። ስሚልኝ ከፊት ማለት ነው ከካሜራ በፊት 15 ሴቶች ጋር ነው የሚውሉ አሉ መጠጥ ቤት። እኔ የሰማሁትን ነው የሰማሽው። ሂጂበት። እሑድ አንድ ክለብ ይዞ የሚሄደው እሑድ አንድ ሴት ነው አሉ። ቅዳሜ አንድ ሴት ነው ይዞ የሚሄደው መጠጥ ቤት ነው የሚውሉ አሉ። አሁን ካሜራ ፊት ሲመጣ አረብ ሀገር ሴቶች እኔ ወዳለሁ ብሎ እሱ ሽንት ቤት አጣቢ ሽንት ቤት ግቡ አለ። እሱ እግዚአብሔርን ሽንት ቤት እኮ አንተ አይደለም አንተ የሴት ቂጥ እያጠብክ ነው እኮ እና ሽንት ቤት አጥበን ሽንት ቤት አጥበን እኮ ነው እሱ ለአንበሳ የምናወርደው። ሽንት ቤት አውጥተን እኮ ነው ለሱ እናት ቀምሰን የምንገዛው። ይሄ ሽንት ቤት አጥበን እኮ አገሩን የምንሰራው። አረብ ሀገር ያለ ያዋረዱ ሰላም ወላቂት ናቸው። ጥርስ ወለቀ ባንጋዲት ወላ ማለት ነው። እኛ በየቀን ቀኑ ቪዲዮ ይዞ ይመጣ ይባካችሁ እርዱን ምሎ እኛ ሽንት ቤት አጥበን ነው አገርን ሙሉ የምንረዳው። ሽንት ቤት አጥበን ነው እኛ ራሳችሁን የቻለን። እሱ እንደዚህ ያለ ሰው አረብ ሀገር ሴቶችን ይወዳለሁ የሚለው ሰው አይደል? ሴት ልጅን ይወዳለሁ የሚለው አስመሳዩ ልጁ እዛ ፕሮማክስ ነው አይወድም። ፕሮማክስ ነው አይወድም። አውቆ ነው ይሄ እግር ብሎ አይልም ነበር ቢወድ። ሲሚል እኔ ልንገርሽ እቺ ታልቢ ታውቃላችሁ? ነዚህቱን የፍሬሚት ትልቋ እሷ ምን አለች? ሁሉም እዚህ ጋር የሚታበራተቱ እና እናንተ የሚታረሱ አረብ ሀገር እብዶች እያለቀሱ መጡ ነው የሚሉት። ተንቢ ነው እንደዚህ ለምለም ናት። እንደዚህ ለምለም ቶልኝ እንደዚህ አትሁኑ ቶች እንደዚህ አትሁኑ ብለ ነበረች። አሁን ይሄ ልጅ እግዚአብሔርን ነገረ እኮ እሷ ያወረችው ነገር በአፉ ነገረ እኮ። አዎ እሱ ያን ሴቶች የሴት ልጅ ክብር የሰው ሀገር እና በራዳይን እንዳንተ ገባ ሰው እንደሆነ እነሱ አንድነት ፈልገውን እነሱ አንድነት ፈልገን እኮ ነው ብዙ ነገር ይዘን እኮ ዝም ያለን እኮ። ከዚህ በኋላ ዝም ያለን ምንበት ምክንያት ሲማ እሱ በአንድነት ብትመጣ ሀይሚ እኮ ከሱ ጋር ትለያላለ የምር ማለት ነው። እሱ ምን አለ? እኔ ጋር መኖር የምትፈልጊ ከሆነ ከዚህ ቤት እንዳትወጪ። ከዛ ቤት ከወጣች አይፈልጋትም ማለት ነው። በግድ ነው እኮ በግድ እሱ ትልቅ ሰው ነው። እሱ ማለት ስሚ የኔ እናት የቤት ኪራይ እኮ ሁለታችሁም እኩል እኮ ነው የሚከፍሉት። የቤት ኪራይ እኮ ይሄ ቤት የሞላ ዕቃ ሁሉ ለሃይሚ ነው እና አይደለም የኔ እናት የቤት ኪራይ ከማን ጋር ይከፍላል? ከማን ጋር? ለሴቶችም ብር ገዝቶ ብር ከፍታል። ይሄ ጫበሬ እግዚአብሔር ነው የሚለው። እዛ በጣም ነው አስጠላኝ። ላይፍ ላግ እኮ እንዴ ስፖርት እኛ እኮ እነዚህ ሁለት ልጆች ይለያዩ አላልም፣ ግን አያያዙን ይወቅበት ነው እያልን ያለ ነው። ዩ ጋይስ አያያዙን ይወቅበት ነው። ሜላት አንቺ ዛሬ ዩቱብ ሰርተሻል እንደ ቪዲዮ ቃል አንቺስ? ኧረ እኔ ሰርቻለሁ ቅድም አላሪክ ላይክ ማታ ነው በቃ ማታ ነው ነበር። በአብርሃም ለቀሽ ነበር ለቆ ነበረ ያ ብሩኬ ማለት ነው። በሱ ነው የሰራሁት። እሱ አንድ እሱ ስም ራሱ አቶ ቦጋለ ስም እንዳቀሩ እዚህ ቤት እኛ ገዳን ነው የምናስገባው ከነ ቤተሰቦቹ። እኛ ላይ እንደዚህ ያደረገን ኪፉ አናወራን ቢለን እኮ ኪፉ አይደለም። እግዚአብሔርን እሱ ከአረብ ሀገር ሴት ጋር አንበሳ እያወረዱ ቀሚስ እኮ እናቱና እሱ ፋሽን ሳይቀሩ የሚያስለብሱ ሴቶች እኮ ነጅና ሽንት ቤት ተጠብቂያለሁ አላ ከዚህ በፊት ማለት ነው። እኔ እናቴን አያወራም ብዬ ነው እንጂ እናቴ በኮንጎ ነው የምትሄደው ሐኪም ቤት ማለት ነው። በኮንጎ